የሚመስል የስበት ማዕከል የሆነ ባለበት ሁኔታ ከነ ችግሮቹም ከነ መከራዎቹም የአመራሩ ኮምፒተንስ እንዴት ነው የምታየው ካለፉት ስህተቶች አንፃርና አሁን ካሉ እድሎች አንፃር? አይ ቲንክ ይሄ አመራር ሲዝንድ ነው፣ ብዙ መከራ ያየ አመራር ነው። ስለዚህ ከዛ ስህተቶቹ ከሚስ ካልኩሌሽኖቹ ትምህርት የተማረ ይመስለኛል። ነገር ግን አሁን መታሰብ ያለበት 2020 ያለንበት ሁኔታ ላይ አይደለም አሁን ያለነው። ይሄንንም ማወቅ አለባቸው። ከመቼውም ጊዜ በላይ ብስለት፣ የረጅም ጊዜ ምልከታ ሎንግ ተርም ቪው ሊኖራቸው ይገባል። ድሮም አንዱ የህወሓት ችግር ስሎ ኩኪንግ ማሽን ነው። ያው ረጅም ትራዲሽን ያለው ድርጅት ከመሆኑ የተነሳ ድርጅት ነው በኢትዮጵያ ውስጥ ያለ ብቸኛ ድርጅት ማለት ነው። ድርጅት ነው፣ በቃ ሲሪየስ ነው። ቢንቀራፈፍም ድርጅት ከመሆኑ የተነሳ ነው። and that's precisely what a ድርጅት does ከግለሰባዊ አካሄድ ይልቅ ማለት ነው። አደረጃጀት አለው፣ አወቃቀር አለው፣ አሰራር አለው፣ ልማድም አለው እና በደም ነው ደግሞ ያንን ያዳበረው እየረሸነ ማለት ነው። ገብተዋል። ለዲሲፕሊኖቹ ለድርጅታዊ አሰራሩ ሲል እያስወገደ እየገመገመ እየረሸነ ምናምን ነው እንደዚህ አይነት ድርጅት የሆነው። ለዛ ነው የሁሉ ጦርነት መጥቶ አልፎ ያ ድርጅት አለ። ያ ድርጅት በመኖሩ ነው የትግራይ ህዝብ ዛሬ የሚናገርለት ድርጅታዊ ጥላ ያለው መንግስት ሆኖ ቆሞ በአለም ፊት በጠላት ፊት ቆሞ ሊከራከር የሚችል በትግራይ ስም ያ ድርጅት በመኖሩ ነው። I'm not saying ሌሎቹ ድርጅቶች ዋጋ ሊሰጣቸው አይገባም፣ ትግራይ ዲሞክራሲክ መሆን የለባትም፣ ህብረ ፓርቲ መድበላዊ ምንድነው መድበለ ፓርቲ መሆን የለባትም፣ አይደለም፣ መሆን አለባት። ህወሓት ህጸጾች የሉበትም ምናምን እያልኩ አይደለም። ኖ ግን ኢትዮጵያ ውስጥ የሆነው ነገር ብዙ ችግሮች አሉት። ብዙ ነገር ነቅሰን ማውራት እንችላለን ስለ ህወሓት። ነገር ግን ህወሓት ኢትዮጵያ ውስጥ ካሉ ድርጅቶች ድርጅት መሆኑን ያረጋገጠ ኃይለኛ ድርጅት ነው። ችግሩ ግን ምንድነው? ከድርጅትነቱ አንፃር ፈጣን አይደለም። አንድ ነገር ለመወሰን ብዙ ጊዜ ወስዶ ይሄው 4 አመት ፈጀበት እኮ አሁን እዚች ጋር ለመድረስ አይደለም። ቀስ ብሎ ነው የሚሄደው እና በፍጥነት በሚለዋወጥ ዓለም ውስጥ ቀስ ብሎ የመሄዱ ነገር ስለዚህ ሌላ አመራር ይፈልጋል ማለት ነው። የድሮ አይነት የተለመደውን አይነት አመራር ሳይሆን ፈጣን የሆነ ነገሮችን በፍጥነት ተረድቶ ራሱን አጀስት የሚያደርግ በተለይ አሁን አብይ ምንድነው ከነሱ ላይ በእነሱ ላይ አድቫንቴጅ የነበረው ካልክ የመርህ የድርጅት የባህል ምናምን ባጌጅ ስለሌለበት እንደፈለገ የፈለገውን ነገር በፈለገው ሰዓት የፈለገው ቦታ ቆሞ ይወስናል። ያ ፍጥነት ነው ያስቸገራቸው። በሚዲያ ኦቨርዌል ማድረጋቸዋለሁ ይሄን አደርጋለሁ ምናምን ሲል የነበረው ኦኬ። አሁን ለእንደዚህ አይነት ሞጭላፋ የሆነ ቡድን ምን አይነት ፍጥነት እነሱ ደግሞ ፍሌክሲቢሊቲ ማለት ነው እና ቨርሰታይል የመሆን አቅም አላቸው። ያንን ማሰብ አለባቸው። ምክንያቱም እነሱም ሲያሾፉባቸው እነዚህ ሽማግሌዎች ምናምን እያሉ ይሳደቡ ይላል አንዳንድ ጊዜ። ሽምግልናቸው አይደለም እኔ ችግሬ እድሜ ሳይሆን ችግሩ ድርጅቱ በፍጥነት ያለ መጓዙ ነገር ሊጎዳው ይችላል። ያንን በማሰብ ፈጣን የሆነ ዲፕሎማሲያዊ ምልከታ፣ ፈጣን ጂኦፖለቲካዊ ምልከታ፣ ፈጣን ዓለም አቀፍ ግንኙነት ምልከታ፣ ፈጣንና ዘላቂ ደግሞ የሆነ ምክንያቱም አንዳንዴ አንድ ባትል ታሸንፋለህ፣ አንድ የጦር ሜዳ አንድ የጦር ዘመቻን ታሸንፋለህ፣ ግን ጦርነቱን አታሸንፍ። ዘመቻ እያሸነፉ ጦርነት ያለማሸነፍ ሁኔታ እንዳይከተልም የረጅም ጊዜ ነገሮችን መያዝ። ለምሳሌ አሁን ከጽምዶ ጋር ያለው ሁኔታ ሁሉም ዝም ብሎ የበጎ ፈቃድ ድርጅት አይደለም፣ እዛ ውስጥ ያለው ለራሱ ጥቅም ነው። ስለዚህ ያ ቡድን ሁሉ አንድ ላይ ሲመጣ ለራሱ ጥቅም እንደሚመጣ አስበ አንተም የራስህን ጥቅም የትግራይን ያሁን ብቻ ሳይሆን የዘላቂ ጥቅም ማሰብ ያስፈልጋል። ሌሎችም ኃይሎች በቀጣናው ያሉ ኃይሎች በሙሉ ይሄንን ማሰብ ያስፈልጋቸዋል። በነገራችን ላይ ስለ ትግራይ የምናገረው የአመራር ብስለት፣ የአመራር አርቆ አስተዋይነት፣ የአመራር ፍጥነት ምናምን ለሁላቸውም የአካባቢው የፖለቲካ ኃይሎች የሚመለከት ነው። ሁላቸውም ችግራቸው ይሄ ነው። በነገራችን ላይ ድርጅት ያለው ድርጅታዊ ልማድ እና የድርጅት አሰራር ስለሚይዘው፣ ድርጅት የሌላቸው ወይም ድርጅታዊ አሰራራቸው ደካማ የሆኑት ደግሞ የራሳቸው የአርቆ አስተዋይነት
የስልታዊውና ስትራቴጂካዊውን ለይቶ አለማንጠር እና በዛ ላይ የተመሰረተ ግንኙነት አለመመስረት፣ አስቀድሞ አለማየት፣ እነዚህ ነገሮች የአመራር ውድቀትን አስከትለዋል። አነሰም በዛ አብይ አመራር ብቃት ስላለው ሳይሆን አንደኛ አውቶክራት መሆኑ፣ ስለ ህግና ስለ ስርዓት ስለ ድርጅት ምንም ግድ የሌለው መሆኑ፣ ሁለተኛ በፍጥነት መንቀሳቀሱ ነው። በፍጥነት ይወስናል፣ በፍጥነት ይንቀሳቀሳል። ይህንን ስብሰባ በሐዋሳው ስብሰባ ላይ እኮ እናገኘዋለን አብይን ሲሉ አይደል እንዴ? እሱ ብዙ ነገር አድርጎ የጠበቃቸው ከጅማ እስከ ሐዋሳ ባለው ግንኙነት ስብሰባ እኮ ነው ብዙ ነገር የቀየረው፣ ገሎም ምንም ብሎ ምናምን ማለት ነው። ሶ ኤቭሪባዲ አሁን በኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች በሙሉ ለዚህ ፍጥነት የሚመጥን ፈጣን ግን አርቆ አስተዋይ ግን አንድ ጊዜ ስለ ታዳጊ ሀገሮች ሲወያይ አንድ ሰው ምን አለ፣ በጣም ጭቃማ አረንቋ ውስጥ ያለ መኪና ኖርማሊ ምንድነው የሚያደርገው? በፍጥነት አይነዳም አይደለም፣ ቀስ ብሎ ነው ለመውጣት የሚሄደው ማኖቨር የሚያደርገው። ነገር ግን ይላል እና IMF እና ወርልድ ባንክ የሚጫኑት ታዳጊ ሀገር ልማትን ሲያካሄድ ማለት ነው በጣም አረንቋ ውስጥ ሆኖም በአምስተኛ ማርሽ እንዲሄድም ነው የሚጠበቅበት። ቀስ ብሎ መሄድ ያለበት ቦታ ነው ያለው ኦልሬዲ ከባድ ሁኔታ ውስጥ። አት ዘ ሴም ታይም ደግሞ በእነ አሜሪካ በእነ አውሮፓ የኢኮኖሚ እድገት ፍጥነት አይደለም መሄድ ያለበት፣ ከነሱ በጣም በላይ በሆነ በመጨረሻው ፍጥነት መሄድ አለብህ ነው የሚሉት። የሶስተኛ ዓለም ሀገር ችግሩ የልማት ጉዳይ ነው የሚያወራው፣ እንደዚህ አይነት እዳ ያለበት መሆኑ ነው ይላል። አሁን ያለው በኢትዮጵያ አካባቢ የሚፈጠሩ የፖለቲካ ኃይሎች ሊኖራቸው የሚገባ አመራር አለመታደል ሆኖ ማለት ነው። ቀስ ብለህ ስትራቴጂካዊ ነገሮችን አይተህ፣ ዘላቂ ሰላምን አይተህ፣ ዘላቂ ሁኔታን ጥቅምን አይተህ ስትራቴጂክ አካሄድ መሄድ እንዳለብህ ትረዳለህ። አት ዘ ሴም ታይም ደግሞ በከባድ ፍጥነት የሚለዋወጥ የዓለምና የጂኦፖለቲካ ሁኔታ፣ በከባድ ፍጥነት የሚያጭበረብር አጭበርባሪ የመንግስት ቡድን የመንግስት አሸባሪ ቡድን 4 ኪሎ ላይ ቁጭ ብሎ ከመሆኑ የተነሳ አረንቋ ውስጥ ሆነ ፍሬንም ይዘህ አምስተኛ ማርሽ ማስገብተህ መሄድ አለብህ የሚል ነው። ከዚህ አንፃር የብቃት ጉዳይ በጣም በጣም ከመቼውም ጊዜ በላይ አስፈላጊ ነው። ኦፖርቹኒስት ሁኑ አይደለም፣ ግን የሀሳብ ጥራትም የስትራቴጂም አት ዘ ሴም ታይም የስልትም ቀልጣፋነት ቢባል ይሻላል። እነዚህን ያካተተ አመራር የሚያስፈልግበት ጊዜ ነው እና ህወሓት አሁን ቀላል አይደለም። 2020 አይደለም ዘመኑ። አሁን ብዙ ነገሮች ተቀያይረዋል። የህዝባቸውም ሁኔታ ራሱ የህዝባቸው ሞራል ራሱ የመከፋፈል ሁኔታ መኖሩ በራሱ ሌላ ዋጋ ላለመክፈል የማይፈልገው ህዝብ ብዙ ነው። ትክክል ነው። ደግሞ በዚህ ሁኔታ ውስጥ እንዴት ነው ያንን ህዝብ ሞቢላይዝ የምታደርገው? ዳያስፖራውን ሞቢላይዝ የምታደርገው? ጠላትን ደግሞ እንዴት ነው የምትቋቋመው? በምን አይነት ፍጥነት ነው የምትንቀሳቀሰው? ከውጭም ከውስጥም ካሉ ኃይሎች ጋራ የሚለው በጣም ወሳኝ ጉዳይ ይሆናል። የነ ደብረጽዮን ቡድን ኤርትራን በተመለከተ እንዴት ነው ሊያዩ የሚገባው የሚለው በጠላትነት ተፈራርጀው ብዙ ነገር ደርሷል። የኤርትራ ኃይል ትግራይ በነበረ ጊዜ ያደረሰው ለንግግር የማይመች ብዙ ነገር አለ። በፍጹም ከንግግር በላይ ሆነ። አንድ ጊዜ ስገልጸው ቋንቋ ያገኘንለት ያልሆነ ገና ቋንቋ ያላገኘንለት ወንጀሎች ተፈጽመዋል። አንድ ሰው ስለ ሁለተኛው የዓለም ጦርነት በአይሁዶች ላይ ስለደረሰው ግፍ እና ስለደረሰው ዘር ማጥፋት፣ ያኔ ዘር ማጥፋት የሚለው ጄኖሳይድ የሚለው ቃል አልታወቀም። ሌምኪን በ1948 ነው ኮይን ያደረገው ጄኖሳይድ እና ለረጅም ጊዜ ሲናገሩ ኔምለስ ነው ይሄ ወንጀል፣ አሁን እየተፈጸመ ያለው ነገር ስም የለውም፣ ገና ስም አላገኘንለትም እና ጦርነቱ በሚካሄድ ጊዜ በኤርትራውያንና በአማራ ኃይሎችም በኢትዮጵያ መንግስት ይፈጸም የነበረው ነገር በትግራይ ውስጥ አሁን ያለው ስም ሁሉ ስለማይበቃው አሁን የሴቶችን ገላ የጦርነት መሳሪያ አድርጎ መጠቀም፣ ይሄ በተለይ መድፈር አንድ ነገር ነው። ማህፀን ለመዝጋት የተለያዩ መሳሪያዎችን
በሴት ማህፀን መጨመር just ዶናን ምን ስም የለውም። ይሄ መድፈር ነው አይደለም፣ ይሄ ሌላ ነገር ነው። አንዳንድ ወታደሮች ደምሽን አጥራ ነው አይደል ምናምን እያሉ የመድፈር ቤተሰብን በቤተሰብ ማስደፈር እነዚህ ነገሮች ገና ነው። እኔ አሁንም ስም የለው ለዛ ስም የለንም ለዚህ ወንጀል። እንደዚህ አይነት ከባድ ብሶቶች አሉ በዛ ምድር ላይ ናው። አሁን ያለው አመራር ይሄንን ሁሉ እንዴት አድርጎ ያስተናግዳል? ለዚህ ጊዜና የረጅም ጊዜ ፕሮግራም አውጥቶ ቀዳሚውን ቀዳሚ ከሆነ ነገር ጋር አያይዞ እኔ ምንድነው እንደዚህ አይነት የፍትህ ጥያቄዎች መደበቅ የለባቸውም። ሁሉ ጊዜ ግን ፕራዮሪቲ ከጊዜና ሁኔታ ጋር መያያዝ ስላለበት እንዴት አይነት ብስለት ያለው አመራር የምንለው እንደዚህ ያሉ ነገሮች ቁስሎች አሉ፣ ያልዳኑ ያልታከሙ የተካዱ ቁስሎች። ከአማራ ኃይሎች ጋርም ያለው እንደዛ ነው። አሁንም ያልተለቀቀ መሬት አለ። ከዛ በለጠ ይገባኛል የሚል አለ ከትግራይ አሁን በአማራ ኃይሎች ታጣቂዎች ውስጥ ያሉ ማለት ነው። አሁን ካለው የበለጠ ይገባኛል የሚል አለ። አሁን ያለው መቀጠል አለበት የሚል አለ። ብዙ አይነት ነገር ነው ያለው። ከነሱስ ጋር ምን አይነት ግንኙነት ምን አይነት የፕራዮሪቲ ሁኔታ ይኖራል የሚለውን በደንብ አስልቶ ለሚጠይቀው ህዝብ ምላሽ አዘጋጅቶ በተጠያቂነት መንፈስ በታሪክ አጋጣሚ እዚህ ጋር ቆሜ እነዚህን ሁሉ ሞራል ኩዌስችንስ ከፖለቲካ ኩዌስችንስ ጋር ከፖለቲካዊ ጥያቄ ጋር የምግባር ጥያቄን ከፖለቲካ ጥያቄ ጋር ተሸክሜ ነው ወደፊት የሚሄደው እና ይሄን ስነግራችሁ ደግሞ ሳላፈር ሳልሸማቀቅ ሳላጭበረብር ነው የሚል ያስፈልጋል። አይ ቲንክ ኢትዮጵያ ውስጥ የጠፋው አንዱ ነገር በጣም ከህዝብ ጋር ከብዙ ሰዎች ጋር ከማትስማማበትን ነገር ለመናገር መድፈር ነው። ብዙ ሰዎች ጋር የሚያጋጭህን ነገር ፕሪሳይስሊ ስለማንስማማ አልደብቃችሁም። የማንስማማበት ነገር ላይ ነው በደንብ መነጋገር ያለብን። የማንስማማባት የመሰለህን ከወዲሁ እየደባበቅ እየተሸኮለክ እሱ መፍትሄም አያመጣም አመራርነትም አይደለም እውነት ለመናገር ማለት ነው። በእነ አብይ አይነቱ አጭበርባሪ ደግሞ እንዲሁም ያንተ ቋንቋ እየተጠለፈ አሁን እኮ እና አብይ አንድም ትርክት የላቸው አንድም ነገር የላቸው ከየቦታው ነው የሚቀነጫጭቡት። አንዴ ከደርግ ዘመን፣ አንዴ ከኢህአዴግ ዘመን፣ አንዴ ከኦነግ፣ አንዴ ከኢትዮጵያውያኑ የኢትዮጵያኒስት የሚባለው የቤተልሽ ፖለቲካ የሚያራምደው ወገን ከሁሉ ቦታ ነው እንደፈለገ በፈለገው ጊዜ የሚሞነጭፈው። ከህዋትም ይሞነጭፋል ካስፈለገ። ይሄን ስለሚያደርግ ለእንደዚህ አይነቱ ረጊድ የሆነ በመርህ ላይ የተመሰረተ በማትስማማው ነገር ላይ ፊት ለፊት እውነቱን ነግሮ ግን ፕራዮሪቲ እናድርግ እስቲ ማለት የሚችል ብቁ ብስል በሳል ደግሞም ፈጣን አመራር። በሳልም ፈጣንም መሆን ከባድ ነው። ይሄ ነው ቅድም ያልኩ የመጨረሻውን ፍሬንም ረግጠህ አምስተኛ ማርሽም ማስገባት እና መኪና እንደዛ ስታደርገው ምንድነው የሚሆነው? ጎማው በአንድ ቦታ ይሽከረከራል እዛው በቆመ ምክንያቱም ረግጠኸዋል። መኪናው አይሄድም። ግን እሱ አይነት ሁኔታ እንዳያጋጥም መስፈንጠር የሚችል ብቃት ያለው አመራር ያስፈልጋል። ይሄ አይ ቲንክ ለሁላቸውም የሚመለከት ነው። ግን የትግራይ ኃይሎች በተለይ ከመቼውም ጊዜ በላይ ወደ ውስጥም ብዙ ጥያቄ አለ፣ ከውጭም ብዙ ጥያቄ አለ። በጣም ተምሳሌታዊ የሆነ አመራር ካሌለ አንዳንድ ጦር ሜዳዎችን ሊያሸንፉ ይችላሉ፣ ጦርነቱን ግን አያሸንፉ። ይሄ መታሰብ አለበት። በጣም ጥሩ ጸግሽ። ቅድም ሁለታችንም ካነሳናቸው ጉዳዮች እስኪ ሁለቱን አንድ ላይ የሚያዳብል አንድ ጥያቄ ያመጣለው። እኔ ከዚህ በፊት ሐሳብ ስለሰጠውበት ነው የምጠይቅ። ይሄ አሁን ጥምረት የሚባለው ቀጠናዊ ስምምነት ወይ ደግሞ ጽምዶ ይዘቱን እስኪ ትንሽ በወፍ በረር እንመልከተውና በአደባባይ ስማቸው የተጠቀሱ ኃይሎች አሉ እዛ ውስጥ የተሰባሰቡ፣ ስማቸው ደግሞ በቀጥታም ቀጥተኛ ባልሆነ መንገድም ተጠቅሶ ማረጋገጫ ያልሰጡ ኃይሎች አሉ።
የኦሮሞ ነጻነት ሰራዊትና ፋኖ ማለት ነው ማረጋገጫ ሲሰጡን ያልሰማው ምናልባት አልፎኝ ከሆነ ግን ስማቸው ይነሳል። እኔ ከዚህ በፊት ይሄንን ጥያቄ ጠይቄ ያለው አላችሁ ወይስ የላችሁም? አንድ ላይ ሆናችሁ እየሰራችሁ ነው ወይስ አይደለም? እዚህ እንቅስቃሴ ውስጥ ትኖራላችሁ ወይስ አትኖሩም የሚል ግን በከፍተኛ ደረጃ የዓለም ዙሪያ መነጋገሪያም ሆኖ ማረጋገጫም አልሰጡም አልካዱምም። እንግዲህ እንደዚህ አይነት ነገሮች ሲደረጉ በፖለቲካ አይን ስትመለከት ይሄ አምቢጊቲ ፈጥሮ ከአምቢጊቲው ፖለቲካሊ የማትረፍ ነገር ይመስለኛል። እስኪ የዩኤኢን ነገር ደግሞ ጨምረን እንመልከት። ዩናይትድ አረብ ኤሚሬትስ እንግዲህ በቀይ ባህር አካባቢ በአፍሪካ ቀንድም አካባቢ ያላት ፍላጎት ስትራቴጂካዊ ነው። ሁላችንም እንደምናውቀው የረጅም ጊዜ ነው። አብዛኛው ይሄ ኢሚዲየት የሆነ ከንግድና ከተለያዩ ነገሮች የሚጠቀሙት ነገር አለ። ለምሳሌ አሁን የወርቅ ንግድ ከኢትዮጵያና ከሱዳን እንዳለ ወደዛ ዞሮ ነው ያለው እና የሱዳን ህዝብ እየደማ ከደሙ ውስጥ ተጨምቆ የሚወጣ ትልቅ የወርቅ ኤክስፖርት አለ። አሁን ወደ ዩናይትድ አረብ ኤሚሬት ነው የሚላከው። የኢትዮጵያም እንደዚህ ነው። በጥቁር ገበያም በህጋዊ መንገድም ወደ ዩናይትድ አረብ ኤሚሬት ነው የሚጫነው። አሁን የወርቅ ዋጋ በጣም እየጨመረ ስለሆነ በአለም ዙሪያ ከዛ እየተጠቀመች ነው። ምንም ጥያቄ የለውም። ከዛ ጋርም የሚያያዝ ይሄ መሬትን የማግኘት አንዳንድ ነገሮች አሉ ኢትዮጵያ ውስጥ። ግን ስትራቴጂካዊ የሆነው ነገር የሚያመዝንባቸው ነው የሚመስለኝ። ጥማታቸውን ስመለከት በተለይ ቀይ ባህር አካባቢ ያለውን ከሌሎች ኃይሎች ጋር ያላቸውን ተወዳዳሪነት እና ለመወዳደርም የሚያሳዩት ፍላጎት። ስለዚህ ቅድም አንተ እንዳነሳው ከአሜሪካ ጋር ያላቸው ጉድኝነት በጣም ጥልቅ ነው። ሲጀመር የአሜሪካ ስቶክ ማርኬት ውስጥ ትልቅ ኢንቨስትመንት አላቸው። ትልቅ ተጠቃሚዎች ናቸው። ይሄ ፔትሮ ዶላር የሚባለው ነገር በቀጥታ እዛ ነው የሚያፈሱት አብዛኛው። አሁን ግን ትልቅ ችግር ገጥሟቸዋል። ከኢራን ጦርነት ጋር በተያያዘ አንተ ቅድም ጠቀስ እንዳደረገው ችግር ገጥሟቸው፣ ችግራቸው ደግሞ የአደባባይ ዶክመንትም ጭምር ሆኗል። ለምሳሌ ለፓኪስታን ያበደሩትን ገንዘብ 10 ቢሊዮን እንደዚህ ነው የሚመስለኝ 10 ቢሊዮን ዶላር በአስቸኳይ እንፈልጋለን መልስልኝ የሚል ጥያቄ አቅርበዋል። ስለዚህ ችግር እየገጠማቸው ነው። የሆርሙዝ ሰርጥ አካባቢ ያለው ነገር በጣም እየረበሻቸው ነው። ቀጥተኛ ተጠቂዎች ናቸው። አሁን ያንን ችግር እንዳለ ይዘን የኢትዮጵያና የሱዳን የቀይ ባህር አካባቢ ያለ የነሱ ተሳትፎ ገንዘብን የሚጠይቅ ነው። ገንዘብ ማግኘት እንዳለ ሆኖ ገንዘብን የሚጠይቅ ነው። ገንዘብ ፓምፕ ያደርጋሉ፣ ለሐሜቲ ነዳጅ ይልካሉ፣ ድሮን ይልካሉ፣ መሳሪያ ይልካሉ፣ መድኃኒት ይልካሉ። የማይልኩት ነገር የለም። ለአብይም እንደዚህ። አሁን ይሄንን ለየት አድርገን እንድናይ የፈለኩትም ለዚህ ነው። አብይ ገና ሲመጣ ገንዘብ የሰጡት በእግሩ እንዲቆም ያደረጉት የአብይ የገንዘብ አቅም ዩኤኢ ነው። ስለዚህ ዩኤኢ የምትወስደው እርምጃ ኢትዮጵያ ውስጥ በቀላል የሚታይ አይደለም። ምክንያቱም የእጅ አዙር ገዢዎች እየሆኑ ስላለ የነሱ ገንዘብ ስለሆነ አብይን ይዞ ያለው እነሱ አቋም ከለወጡ መለወጥ ይቅርና ድጋፋቸውንም ካላሉ አብይ ትላንትና የሚታወቀው አብይ ሊሆን አይችልም። ሌላ ሰውዬ ሆኖ ነው ብቅ የሚለው ቢኖር ማለት ነው፣ ስልጣን ላይ ቢኖር ማለት ነው። ስለዚህ ማንሳት የፈለኩት ነገር ምንድነው? አሜሪካ የታደሰ ፍላጎት ይዛ ከኤርትራ ጋር ለመስራት መጣለች። ዩናይትድ አረብ ኤሚሬት ደግሞ ከኤርትራ ጋር ያላት ግንኙነት ጥሩ አይደለም። እንዲያውም በቀጠናዊ ጉዳዮች በጠላትነት የሚቆሙ ናቸው። አሁን አሜሪካ ደግሞ ይሄንን ነገር የምትፈልግ አይመስልም። አንተ ደግሞ ቅድም እንደጠቀስከው ዩኤኢን አቋም የማስለወጥ አቅም ይኖራቸዋል። በስምምነትም በግድም ሊሆን ይችላል እሱ። አሜሪካ ግን እዛ አካባቢ ቀይ ባህር አካባቢ በጣም አንገብጋቢ ጉዳይ ገጥሟት ኤርትራን የበሰለ መንግስት ትችላ ለመስራት መጣለች። አሁን አንተ ቅድም ስታነሳው አንዱ ቢሆን ታብለ ያነሳህልኝ ብዙ ነጥብ አንድ ላይ የደማመርኩ ስለሆነ ምናልባት ጥያቄ ኮንፊውዚንግ ሊሆን ይችላል። ግን
አንድ ላይ እንድናየው ስለፈለኩ ነው። አንዱ ቢሆን ታንተ ብለህ ያነሳኸው አብይ እምብር የሚል ከሆነ እናንተን አልሰማም የሚላቸው ከሆነ አሜሪካኖች ሊኖራቸው የሚችል አንዱ አማራጭ ይህንን ጽምዶ ማጠናከር ወደፊት እንዲራመድ ማድረግ ነው የሚል ነው። ፍሊፕ ሳይዱንም እንድንመለከት ብዬ ነው። ያ አንድ ነገር ነው፣ ትክክል ነው። ፍሊፕ ሳይዱን ስንመለከት ደግሞ አሜሪካ የምታደርገው ጫና፣ በተለይ ዩናይትድ አረብ ኤሚሬት ላይ የምታደርገው ጫና ተጨባጭ ሆኖ ከመጣ ያ ኃይል ጽምዶ ተብለው የተሰባሰቡ ኃይሎች ላይ አሉታዊ ተጽዕኖ አይኖረውም ወይ? ማፍረካከስ በጣም ትልቅ እርምጃ ነው ብንልም ከዛ ያነሰ ጉዳት ሊያደርስባቸው አይችልም ወይ? አንድ ሁለተኛ የነ አልቡርሃንና የነ ሐመቲ ጦርነት በየጊዜው እየተለጠጠ ይኸው 4 ዓመት ደርሷል። በጽምዶ ውስጥ አልቡርሃን የሚኖረው ተሳትፎ የራሱን ችግር ያማከለ ነው። ሁሉም ኃይሎች አንተ እንዳልከው ችግራቸውን አይተው ነው የተሰለፉት የተሰባሰቡት እንጂ ሱስ ኖሮባቸው ተፋቅረውም አይደለም። ስለዚህ አልቡርሃን የበራይነት እያገኘ የሚሄድ ከሆነ ለምሳሌ እኔ ይሄንን ጦርነት እቀጥላለሁ የሚልበት አጋጣሚ ወይ ደግሞ በጽምዶ ፍቅር አንዴ ተለክፍ ያለውና እቀጥላለሁ የሚልበት ሁኔታ አስቸጋሪ የሚሆን ነው የሚመስለኝ። ስለዚህ የዩናይትድ አረብ ኤሚሬት የነበሩና ያሉ ፍላጎቶች፣ አሜሪካ አዲስ ፍላጎት ይዛ መምጣቷ እና ጽምዶ በቀጠናዊ ሁኔታዎች ላይ ተሰብስቦ ትግራይንም የሚጨምር ነገር ስለተወለደ ድምር ውጤቱ ቢሆኖችን እያወራን ስለሆነ ነው። ምንድነው የሚታይ በሁለቱም ሳይድ ማለት በመደጋገፍም አሉታዊ በሆነ መልኩም እነኚህ ነገሮች ሲደበላለቁ ምን ሊያመጣ ነው የሚለው ይሄ በጣም ሰፊ ጥያቄ ነው። ነብይነትንም ይጠይቃል። ነብይም አይደለሁም፣ የምችለውን ያህል መልሳለሁ። ከመጨረሻው ልነሳለሁ። አልቡርሃን አሁን የአብይና የሱ ፍጥጫ ወደ ተግባር ተቀይሮ ወደ መተካካት ተጀምሯል። እንግዲህ ማለት በግልጽ የአውሮፕላን ጣቢያ መደብደብ፣ መሰረተ ልማት መደብደብ፣ የሲቪል ኤቪዬሽን መደብደብ እና ዲፕሎማሲያዊ መወጋገዝም ተደምጧል። ኦልሬዲ አትሊስት የአልቡርሃን መንግስት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አቀርበዋለሁ እያለ ነው ይሄን ጉዳይ። ዓለም አቀፋዊ ውግዘትም እየደረሰበት ነው የአብይ ቡድን በዚህ ምክንያት ማለት ነው። ማለት አትሊስት ጥቃቱ ትክክል አይደለም የሚል የሚያወገዝ ነገር ከተለያዩ የዓለም አቀፍ ተቋማትና ሀገሮች እየመጣ ነው። የአብይና የመሐመድ ቢን ዛይድ የዩናይትድ አረብ ኤሚሬትስ እጅ ከሱዳን ላይ ካልተመለሰ ማለት ሄሜቲን የመርዳት ነገር ካላቆመ ግን ሁለንተናዊ ጦርነት ወደ ሁለንተናዊ ጦርነት መሄዳቸው የማይቀር ነገር ግን ሱዳንና ኢትዮጵያ ዘላቂ ረጅም ጊዜ የሚቆይ ጦርነት መዋጋት ሙሉ ጦርነት ሁለንተናዊ ጦርነት የመዋጋት አቅም አላቸው ወይ የሚለው በደጋፊዎቻቸው አቅም ላይ የሚመረኮዝ ይሆናል። ሁለቱም ጦርነት ይፈልጋሉ አይፈልጉም? ምክንያቱም ውስጥ ችግር አላቸው ሁለቱም። ይሄ ከኢትዮጵያ ውስጥ ካሉ ተቃዋሚዎች ጋር አለው፣ ሱዳን የራሱ ማአት ችግር አለው። ነገር ግን ደጋፊዎቻቸው ሊያስቀጥሏቸው ይችላሉ። በተለይ ግብጽ፣ ሳውዲ እና ሱዳን በአንድ በኩል መሐመድ ቢን ዛይድ እና አብይ በሌላ በኩል ሆነው ማለት ነው። እና አሜሪካ ዩናይትድ አረብ ኤሚሬትስ ላይ የምታደርገው ጫና በኢትዮጵያ ያላትን ድጋፍ እንድታቆም የማድረግ አቅም አለው። እንደዚሁም በሱዳን ችግራቸው አሜሪካውያኑ ሄሜቲን ባይወዱትም የአልቡርሃንን መንግስት የሐምዶክና የአልበሽር መንግስት ወራሽ ስለሆነ ኢስላሚስት ነው ብለው ስለሚጠሉት ብዙም ደስተኛ አይደሉም። ስለዚህ ያንን ቡድን ስለማይደግፉ የሄሜቲን ቡድን የምትደግፈዋን ዩናይትድ አረብ ኤሚሬትስን ተይተይሱን አትደግፊ ለማለት ብዙ ዝግጁ አይመስሉኝም። የቆየ ሲቪሊዜሽናል ችግር ስላላቸው ከሰሜን ሱዳን ጋር ማለት ነው። ኢትዮጵያ ላይ ግን እጅሽን አንሺ ማለት ይችላል።
ከኢትዮጵያ ላይ ድጋፏን ካነሳች ዩናይትድ አረብ ኤሚሬትስ ኦብቪየስሊ ኢትዮጵያ ዊከር ቡድን ስለሚሆን ሌላ አይነት ኦፖርቹኒስቲክ ዳይናሚክስ ውስጥ ይገባል ማለት ነው። ናው በዚህ ሁኔታ የአብይ ቡድን ከተዳከመ እና ሊወድቅ ከሆነ አሜሪካ የጽምዶንም ሆነ ሌሎች የኢትዮጵያ ተቃዋሚዎችን እንደ ሌላ ካርድ እንደ ተለዋጭ ካርድ ሊጠቀም ይችላል የሚለው ቢሆንታ አንድ መንገድ ነው። አይቀርም አብይ ከተዳከመ አማራጭ ፍለጋ ይሄዳል ሁሉ ጊዜ። አማራጭ ፍለጋ ደግሞ ዛሬ አይደለም የጀመሩት። እነ ማይክ ሀመር ለነጅሬኛ ያሽኮሽኩት ማሾክሾክ፣ እነ የአሜሪካ ስቴት ዲፓርትመንት በተለያየ ጊዜ ለጀዋር የሚያሽኮሽከው ማሾክሾክ፣ ለልደቱ የሚያሽኮሽከው ማሾክሾክ ይሄው አብሮነት ውስጥ ሁሉ ጊዜ አለን እንዲሉ ለማን የሚፈልጉበት መንገድ ያን ገዱን የሚፈልጉበት መንገድ እነዚህ ነገሮች ዝም ብለው አይደለም። እነዚህ ሰዎች ካያቸው አሁን የጠራዋቸው ግለሰቦች ድርጅት የላቸውም፣ ሰራዊት የላቸውም። ግን በተለያየ ጊዜ እንደዚህ አይነት ቪዚቢሊቲ ስለነበራቸው ከውጭ ተቋማት ጋር አንዳንድ ተስፋ የተሰጣቸው ሰዎች ናቸው። ሶ ያ ነገር የቆየ ነገር ነው። ሁሉ ጊዜም አሉ። they are on the hunt። መረጃ ተሰጣቸዋለህ፣ ከዛ እነሱ መረጃህን ይቀበሉና ደግሞ አንተን ያጩሃል። ሁሉ ጊዜ ፖቴንሻል ካርድ ነው። ካንተ ጋር ምንም ጉዳይ የላቸውም። አንዳንዴ ሳያውቁት ካርድ መሆንን ይረሱሃል። እንደ የሻሁ መንግስት ምናምን ማለት ነው። ረጅም ጊዜ ሊረሱ ይችላሉ። የአካባቢ ጥቅም ከሌለው ትረሳል። ግን የሆነ ጊዜ ትዝ ሲላቸው የሚፈልጉት ነገር አለ። ሶ እነ ጽምዶን እና እነዚህን ኃይሎች በአጠቃላይ ሌሎች የፖለቲካ ኃይሎችን ወደ አማራጭ ካርድነት በማምጣት አንዳንድ እንቅስቃሴ ሊጀምሩ ይችላል። ናው ያ ካርድ ግን ፍሊፕ ሳይድ አለው ያልከው በደንብ ብዙ አልገባኝም። ግን ፍሊፕ ሳይዱ ምንድነው የሚሆነው? አብይን ያጠናክረዋል ነው? አብይን ማጠናከር ብቻ ሳይሆን አሁን የተሰባሰቡትን እንደተሰባሰቡ ለመጠቀም መንቀሳቀስ አንድ ነገር ሆኖ እነሱን የሚያፈረካክስ ነገርስ አይሆንም ወይ? ወይ ደግሞ እነሱ ወደ መለያየት አንዱ አቋም ሲቀይር ለምሳሌ አልቡርሃን የሚወጣ ከሆነ እንደ በፊቱ ነው የሚቀጥለው ወይ? አሜሪካ ዩኤኢን አቋም ካስለወጠች ጽምዶ እንዳለ ነው የሚቀጥለው ወይ ማለቴ ነው። ትሩ። ምክንያቱም ዩኤኢ ከዛ ከወጣ ኢትዮጵያን የማይረዳ ከሆነ ዜርፎር ከሜቲን የማይረዳ ከሆነ ሱዳን ብዙም ከነዚህ ጋር ጠብ አይኖራትም። ወይም ደግሞ እሷ የምታሰባስባቸው አሁን ካርቱም ይሁን ፖርት ሱዳን የምታሰባስባቸውን ኃይሎች ልትተዋቸው ትችላለች የሚል ነው። ነገር ግን ለዘላቂ ድሏ ስትል በኢትዮጵያ ድንበር አካባቢ ያሉ ነገሮችን ለዘላቂ ጥቅሟ ስትል አልፋሽ ጋር አንዴ የወደቀላት ስለሆነ ያንን ለመጠበቅ ደግሞ ለረጅም ርቀት አንዴ ከግንኙነት የጀመሩትን ልታስቀጥል ትችላለች በተወሰነ ደረጃም ቢሆን። ማን ነው የሚጠቅመኝ በዘላቂነት አብይ ነው ወይስ እነዚህ ሰዎች ናቸው የሚለውን በማየት ማለት ነው። አምሹር ከትግራይ ጋር ያለው ግንኙነት የረጅም ዘመን ግንኙነት ከትግል ዘመን ጀምሮ እኛ ስንወለድ ጀምሮ የነበረ ግንኙነት ስለሆነ ሱዳንና ትግራይ መቼም ቢሆን የሰሜን ሱዳንና ትግራይ መቼም ቢሆን በጣም ሩቅ አይደሉም። መቼም ቢሆን ማለት ኢቭን በመንግስትም ሆነው የአልቱራቢ መንግስት አይዲዮሎጂካሊ ዲፈረንት ሆኖ እነሱ የግብፅን ፕሬዚደንት ለሙስሊም ሙባረክን ለማስገደል በሞከሩ ጊዜም እንኳን ህወሓት እንደ ድርጅት ከሱዳን ጋር ብዙ ጠብ የላት። ምክንያቱም ለረጅም ዘመን ሬፊውጅ ነበረና so I don't think ከትግራይና የሱዳን ግንኙነት በቀላሉ የሚለያይ አይደለም። ለረጅም ዘመን የስደት ማዕከል ነው። ብዙ ችግሮችን ሲያጋጥማቸው የተዋጉት አካባቢ ስለሆነ so የአልቡርሃን መንግስት ለውጥ አይኖረውም። በሌላ በኩል የአሜሪካ መንግስት በአልቡርሃን መንግስት በሰሜን ሱዳን ላይ ለውጥ ይኖረዋል አስተሳሰቡ ገና ነው። ያላለቀ ነገር አላቸው። በሰሜን ሱዳን ላይ የቆየ ከአልበሽር ጊዜ ጀምሮ አይሲሲ እሱን ለማቅረብ ከሚደረገው ጥረት ጀምሮ ሐምዶክን ደግሞ ይሄ በወታደሩ መፈንቀሉ እነዚህ ነገሮች በሙሉ ሰሜን ሱዳን ላይ ጥሩ አይደለም ስሜታቸው። ለዛም ነው እነ ዩኤኢ ሰሜን ሱዳንን የሚቃወም ጦርነት ሁሉ ሲያደርጉ ብዙም ማይቆጡት ማለት ነው። የዘር ማጥፋት ምናምን ድርጊቶች እየተፈጸሙ ብዙም ማይቆጡት
አሁን ግን እያሳፈራቸው ሲሄድ አንድ ቦታ ላይ በተለይ ህሊና ያለው መንግስት በአሜሪካ የሚበቅል ከሆነ ያንን ለመልቀቅ በተለይ ደግሞ የቀይ ባህር ሁኔታ በጣም ጥቅም አለው ብለው ካሰቡ አሰላለፋቸውን ይቀይራሉ ብዬ አምናለሁ። አሁን ወደ ኤርትራ መጠጋታቸው ኦብቪየስሊ ከኢትዮጵያ ጋር ያጣላቸዋል። ኢትዮጵያ ጋር ከተጣሉ ደግሞ ወይም ካራራቃቸው ካቃቃራቸው እርዳታውን አቁሙ ይላቸዋል። ያ ደግሞ የኬሚቲን ሁኔታ ይወስነዋል። ሶ ኤቭሪቲንግ ቼንጅስ ማለት ነው። ከሱዳንም ጋር በዛው መንገድ ይቀየራል እና ጽምዶ አይፈርስም ብዬ አምናለሁ። ጽምዶ ለራሱ ጥቅም ሲል ሱዳን ደግሞ ማትበትናቸው ለራሷ ጥቅም ስትል ለዘላቂ ስትራቴጂክ ጥቅም ስትል ማለት ነው። የጽምዶ ጉዳይ ግን እኔ ብርታት ጥንካሬው አንደኛ የውስጥ ኮሄረንስ አለው ወይ ነው። በውስጥ ራሱ በወግ ስትራቴጂክ ጥቅሞች ያስተሳስሯቸዋል ወይ? ስትራቴጂክ ጥቅም ነው ወይ ስልታዊ ትብብርና ጊዜያዊ ትብብር ነው? ኤርትራና የአማራ ኃይሎች፣ ኤርትራና የትግራይ፣ የአማራ ኃይሎችና ትግራይ፣ የአማራ ኃይሎችና የኦሮሞ ኃይሎች፣ የኦሮሞ ኃይሎችና ትግራይ፣ የኦሮሞ ኃይሎችና የኤርትራ ኃይሎች፣ የኤርትራ መንግስት፣ እነዚህ ራሳቸው ኮሄረንት የሆነ ስትራቴጂክ ጥቅም የሚያስተሳስር የስትራቴጂክ ጥቅም አላቸው ወይ ወይስ ስልታዊ ብቻ ነው? ስልታዊ ከሆነ ደግሞ እስከምን ያህል ነው ይዟቸው መሄደው የሚዘልቀው የሚለው። ይሄን ካልኩ በኋላ ግን የህብረት ጉዳይ የትብብር ጉዳይ ኢትዮጵያ ውስጥ ኢትዮጵያ የተቃዋሚ ኃይሎች ጋር እሱ ነው ዋናው ነገር። ካርድ እንዲሆኑ የሚያደርጋቸው ጠንካራ ካርድ እንዲሆኑ የሚያደርጋቸው ግልጽ የሆነ ስትራቴጂክ ትስስር አለ ወይ የሚል ነው። አሁን ዝም ብለው ቋንቋ ለማመሳሰል ያህል የሚናገሩት ነገር አለ። ግን ለረጅም ዘመን ታሪካቸውን ስታይ የፖለቲካ ፕሮግራሞቻቸውን ስታይ ደግሞ የሚፈልጉትን አቺቭ ለማድረግ የሚፈልጉትን ጥቅም ስታይ ብዙ ርቀት አብረው ይሄዳሉ ወይ? በጣም አስቸጋሪ ነው። ለዚህ ነው ብዙ ነገር አምቢጉዊቲ ያለው ግልጽነት የጎደለው ብዙ ዲቴይል የሌለው እኔ ከዚህ በፊት ስናገር የመናበብ ግን እንደዚህ ኦልተርናቲቭ ካርድ ለመሆን ከፈለክ ግን ከመናበብ ያለፈ የድርጊት ቅንጅት የሐሳብ መቀራረብ ያስፈልገዋል። ኮሄረንስ cohesive political vision cohesive political vision and coordinated action ያስፈልገዋል። ዝም ብሎ ከሩቅ መናበብ ብቻ በቂ አይደለም ማለት ነው። ግንኙነት ለመጀመር መናበቡ ይጠቅማል፣ ስልታዊ የሆነው ግንኙነት ይጠቅማል። ከዛ ግን ኮር ነገሮች ላይ ማውራት አለብን፣ ወደፊት የሚመጡ ስትራቴጂክ ጥቅሞች ላይ። የኔ ችግር እሱ ነው በዋናነት። ትግራይና ኤርትራ፣ ትግራይና የአማራ ኃይሎች፣ ትግራይና የኦሮሞ ኃይሎች፣ ትግራይና የኦሮሞ ኃይሎችና የአማራ ኃይሎች፣ የኦሮሞ ኃይሎችና የኤርትራ ኃይሎች፣ እነዚህ በሙሉ በደንብ መናበብ አለባቸው። እነዚህ ከግንዛቤ መግባት አለባቸው። አንተ እንዳልከው የሱዳን የነበረው የጽምዶ ስብሰባ ላይ የሆኑ ባንዲራዎች ይታያሉ። የኦነግ ባንዲራ ለምሳሌ የኦሮሞ ነጻነት ሰራዊት ባንዲራ ይታያል። ሰዎቹ ግን አለንም የለንም አላሉም። አንተም በሰፊው ትንተና አቅርበህበታል። የአማራ ኃይሎችም እንደዚሁ። ምክንያቱም ስትራቴጂክ የሆነ አምቢጉዊቲ እየተጠቀሙ ነው። እኔም አውቀውን ደግሞ ልንገር ማለት ኮንፈርም ማድረግ አልችልም። ኮንፈርም አላደረኩኝም እኔ ከሌላ ቦታ የደረሰኝ መረጃ ግን የማውቀው የኦሮሞ ነጻነት ሰራዊት በመሮ የሚመራው አንጃ ማለት ነው የነጅሬኛ ቡድን 2 ሰው ልኳል። እዛ 2 ሰው በአካል እኔ እንደተረዳሁት ፖርት ሱዳን ነው ስብሰባው የነበረው። ፖርት ሱዳን ላይ ተገኝተዋል 2 ሰዎች የጅሬኛ እና የመሮ ልኡካን ነው። እነዚህ እንደምታውቀው በውስጥ ጉዳይ የኦሮሞ ነጻነት ሰራዊትን ቀድሞ የነበረውን የአመራር ቦታ ተጠቅሞ መሪ ነኝ ይላል፣ ግን በውስጥ ያለው ችግር ነቅሎታል። ከዛ አሁን ሀገር ውስጥም አይደለም መሮ ደቡብ ሱዳን ነው ያለው። የሚያዘውም ሰራዊት የራሱ ብርጌዶችም ውሱን ናቸው በእጁ ያሉ ማለት ነው። በተጨባጭ ያ መነጠልም ይመስለኛል ወደ አሁን በቀደም በሪዮት ላይ ሲናገር ከሰማው ህብረ ብሔራዊ ፌዴራሊስት ድርጅት እንደሆነ ነው የሚያወራው ነገር እና ይሄ ከሌሎች የኢትዮጵያ ኃይሎች ጋር ለመቀራረብ የሚያደርገው ጥረት እንደሆነ ነው። ይሄ ደግሞ ዋናው ችግሩ ከሰራዊቱ የመነጠሉ ዳያስፖራ የመሆኑ ነገር ነው። እንደተረዳሁት በውስጥም
እነዚህን ነገሮች ከማማከር በፊት ስለሆነ የሚገቡባቸው ብዙ ጊዜ ባለፈውም ከብልጽግናም ጋር ድርድር ሲያደርጉ በአጠቃላይ የጦሩን አመራር በማማከር የወል ውሳኔ በመወሰን መግባባት ባለበት ሁኔታ ሳይሆን ምንም አያውቁም ነበር ሌሎቹ አመራሮች። ምንድነው ይሄ ሄደዋል እንደ ያልሄዱም እንደ እየተባለ ከሚዲያ ነው የሰሙት። ከሚዲያ ሰምተው ደግሞ እንዲያውም እኔ ጋር ይደውሉ ነበር። የምታውቀው ነገር አለ ምንድነው ምናምን አንተ እዛ ነህ እንዴ ሁሉ ይሉኛል። እኔ ድርጅት አባል አይደለም እንዴት ነው እዛ ሊሆን ይችላል? ኮማንደሮቹ ናቸው እንደዚህ የሚሉት። ባይ ዘ ወይ ትልልቅ ኮማንደሮች የአካባቢ የዞን ጦሮች አሉ አይደለ? የነሱ እዞች የሳሌ ማዕከላዊ፣ የሰሜን ምስራቅ፣ የደቡብ ምስራቅ የሚባሉት አዛዦች ምንድነው ቁበቀብዳይ ምናምን ይሏል። ይህ አመራር ብዙ ነገር በኦቶክራትነት ዝም ብለው ነው የሚወስኑት። ያ ውሳኔያቸው ሰራዊቱን ያማከለ አይደለም። ስለዚህ ሰራዊቱ አሁን ከነንትና ጋር ህብረት አደረገ ሲባል እንዴ ምናምን ይደነግጣል። በሜዳም ላይ ታይቷል። በነገራችን ላይ የተወሰኑ እርምጃዎች ሰራዊቱ እንደተለመደው ሲወስድ ጥቃት ለመከላከል ከህዝቡ ላይ ማለት ነው። በወለጋ አካባቢ አቁሙ የተባሉበት ሁኔታ አለ። አቁሙ ምክንያቱም የሆነ ግንኙነት እየሞከርን ስለሆነ ይሄ የመሮና የጅሬኛ ቡድን የሚያደርጉት ነገር ነው። ይሄ ቡድን ነው የላከው ማለት ነው ልኡክ። ሰራዊቱ ምንም የሚያውቀው ነገር የለም። እንደዚህ አይነት ነገር ይሄ ፍርሃትም ስላለ ነው እንዴ የኦሮሞ ነጻነት ሰራዊት እኛ ከምናምነው ውጪ እኛን ሳያማክር ሳናምንበት ምናምን ተብሎ ሌላ ነገር እንዳይፈጥርባቸው ዝም ነው የሚሉት። አለንም የለንም አይሉ። የፋኖዎቹም እንደዛው። ምክንያቱም ብዙ ዳይቨርሲቲ ስላለው ውስጥ ብዙ የተራራቀ ጂኦግራፊካዊ ቦታ መልክዓ ምድራዊ ሁኔታ ውስጥም ስላሉ አዛዦቹ እነሱን በሙሉ አንድ ቦታ አምጥቶ ይሄ ነው የኛ ሐሳብ ብሎ አንድ በኤአይ የተጻፈ ማኒፌስቶ ነበረ። በጣም እብድ ማኒፌስቶ ነው እሱ። የፋኖ ማኒፌስቶ ከሆነ ማንም ከነሱ ጋር ሊሰራ የሚችል ያለ አይመስለኝም። ስታነበው ደግሞ ኤአይ እንደሆነ ይገባሃል። ብዙ ነገር በኤአይ ተመርተው ከዛም ከዚህም የጨማመሩት ነገር ነው ይመስለው። እሱን ይዘህ አብረው የምትሰራው ፋኖ አይኖርም ያንን ማኒፌስቶውን ማለት ነው። እና በግልጽ ግን ማኒፌስቶ ሰው እንዳልጻፈው የታወቀ ነው። ያለች ሲሪየስ ነገር አይደለም። ናው ያ ምን ያሳያል? በሜዳ ላይ ያሉት ሰዎች ሁሉም የሚግባቡበት 1 2 3 የተባለ ሐሳብ ሳይኖር እየዘለሉ የሆነ አይነት ግንኙነት እንደሚያደርጉ የታወቀ ነው። ያን አሁን እዚህ ውስጥ አለን የለንም የሚለው ነገር የተወሰነውን ኤሊኔት ያደርግባቸዋል፣ ይቆርጥባቸዋል። ወይም ደግሞ ከውይይት በፊት የተደረገ በመሆኑ ሌጂቲሜሲ ያሳጣቸዋል። ስለዚህ ስትራቴጂክ ሳይለንስ ይመርጣሉ። ስትራቴጂካዊ የሆነ ዝምታን ይመርጣሉ። and this is unaccountable። እኔ በኦሮሞ ነጻነት ሰራዊት በኩል ያለው ስሜት unaccountable የሆነ ነው። ኢንፋክት አሁን እንደ ስካንዳል እየተደረገ በኦሮሞ ጦር ውስጥ እየተወራ ነው። ስካንዳል ነው። ይገርማል። እነዚህ ፖርት ሱዳን ሄዱ። አሁን መረጃውን ማገኘው ከዛ በከሌና ከሌ የሚባሉ ሰዎች ናቸው የነሱ ልኡካን ሆነው የሄዱት ተደብቀው የሚል ይነግረዋል። ኦልሬዲ ስካንዳላይዝድ እየሆነ ነው። ለኔ አማራጭ የሆነ ካርድ ለመሆን ክሬዲብል ኦልተርናቲቭ ለመሆን የጽምዶም ሆነ ሌሎች አብሮነት ወዘተ የሚሉ ኃይሎች የትብብር ኃይሎች በአጠቃላይ ማለት ነው አንደኛ የቪዥን ኮሄረንስ የሚያስቡት ነገር የሐሳብ ጥራትና የሆነ አይነት መቀራረብ አንድ ኮሄሲቭ ቪዥን፣ ሁለተኛ ኮኦርዲኔትድ አክሽን፣ ሶስተኛ ስትራቴጂካዊ የሆነ የጥቅም ትስስር መግባባት ያለበት የጥቅም ትስስር። እኔ አሁን ለማናበብ የሚለውን ነገር በመናወራ ጊዜ ባለፈው ካስታወስክ ዋናው ነገር አንድ አጀንዳ ማዕከላዊ እናርግ፣ ያም ሰላም። የሰላም እጦት አለ። የሰላም እጦቱ ደግሞ የመጣው በጦረኛ መንግስት ምክንያት ነው። የዚህ ጦርነት ሁሉ የሰላም እጦት ምንጭ አብይ አህመድ ነው። ስለዚህ ሰላምን ለማምጣት የሚደረግ ትብብር፣ ሰላምን ያማከለ ትብብር፣ ለሰላም ሲባል የሚደረግ የተባበረ ጦርነት ለማድረግ የሚል ነው። ይሄ በጣም ቲን ነው። ወጥቷል። ይሄ በጣም ሚኒማሊስት ነው። ከዛስ የሚለው ነገር ስትራቴጂክ የሚያስተሳስረን ጥቅም
ይሄንን ነበር አድምተን እንሰራለን በኦሮሞ በሲያትል በነበረውም ውይይት ውስጥ ከዛም በኋላ ከሌሎቹ ጋር በሚኖረን ውስጥ አድምተን የት ጋር ስትራቴጂካዊ ትስስር አለ፣ የት ጋር የስልት ትስስር አለ፣ የት ጋር የሰብስታንቲቭ የቪዥን ኮሄሽን አለ የሚለውን አድምተን እንድንሰራ እንቀራረብ፣ እንናበብ፣ ዝም ብሎ የጎንዮሽ ጥላቻ ንግግሮችን እንቀንስ የሚል ነበር። ናው ያ ሁሉ ነገር በጅምር ቀርቶ በአቋራጭ ግን የሆነ አይነት መሰባሰብ ተፈጥሯል ምናምን የተወሰነ አይነት ቀረቤታ እንዳልኩ ከፈረንጆቹ ሹክሹክታ ያላቸው ሰዎች የቆየ ሹክሹክታ ማለት ነው። አሁን ሰዎቹ እነዛ ያሾኩላቸው ሰዎች በቦታው የሉ። የኢትዮጵያ አምባሳደር የነበረው የአሜሪካ አምባሳደር ኢትዮጵያ የነበረውም የለም፣ ማይካመርም የለም፣ ልዩ መልእክተኞቹም የሉም። ነገር ግን አለ የሆነ ተስፋ ገብተዋል። በእነዚህ ላይ ተመስርቶ የተደረገ በኢትዮጵያ የአሜሪካ አምባሳደር ማሲንጋ አሁንም አለ። ማይካመር ማሲንጋ ሳይሆን ያ ራይነር ነው። ቀደም ብሎ አንዳንዶቹ 5 years down the line ያንተ ነው ምናምን ብለው ቃል የሚገቡት እነሱ ነበሩ። ገብቷል። እንዲህ ያሉ ነገሮች አሁን የሉ። ስቴት ዲፓርትመንት ውስጥ የነበሩ ሰዎች የዲሞክራት ዘመን የነበሩት ሰዎች አሁን የሉ። እነሱ ላይ ብቻ ተመስርተ የውስጡን ነገር ሳታበስል መሯሯጡ መፍጠኑ ምንም አንድም አሁንም ኮሄሲቭ ድምጽ እንዳይኖር አድርጓል። የሲያትል ጉዳይ እንዲሁ ባክኖ የቀረው በዚህ ምክንያት አሁን ይንጫጫሉ። አሁን አውቃለሁ ይሄንን ከተናገርን በኋላ የኦሮሞ ነጻነት ሰራዊትም መርህ ያለው አይነት ግንኙነት ከማንም ኃይል ጋር መርህ ያለው ግንኙነት ሳይሆን የሆነ አፒዚንግ የሆነ ንግግር በመናገር ብልጠት የማሳየት ማለት ነው። በየሚዲያው ላይ አፒዝመንት እነከሌን እንዲህ ብለን አጋጭ የቁማር ፖለቲካ ስታይል ማለት ነው። በዛ አይነት መንገድ በአለመሄዳቸው አሁን ሊደርሺፑን ስካንዳላይዝ አደረገው በኦሮሞ ነጻነት ሰራዊት ውስጥ ማለት ነውና በደጋፊዎቻቸው ዘንድ አሁን በስካንዳላይዝ ከመደረጋቸው ኢትዮጵያ እናንተማ ኢትዮጵያችሁን ህብረ ብሔራዊ ፌደራሊዝማችሁን ምናምን እዛው እሱን ተጫወቱ፣ ፊንፊኔ ማለት ፈርታችሁ አዲስ አበባ ምናምን ማለት ጀመራችሁ። አመራሩ ሊትራሊ ስካንዳላይዝድ ሆኖ ዛሬ በኦሮሞ ነጻነት ሰራዊት ደጋፊዎችና በሰራዊቱ ውስጥ ያለው ሁኔታ ይሄ እዚህ ላይ ነው ያለው። አሁን ያለው እዛ ተገኘ የሚባለው ነገር ስትራቴጂክ የሆነ ዝምታው ይገባኛል ለምን እንደሆነ የውስጥ ሌጂቲሜሲውን ስለሌለው ስለሚፈራ እንደዚህ አይነት ጀስቸሮቹ የበለጠ ስካንዳላይዝ ስለሚያደርጉት ለዛ ተብሎ የተደበቀ ነው ለማለት ነው። ይቅርታ በጣም ዲቴይል ሶስተኛው ጥያቄ የመጀመሪያው ጥያቄ ላይ ቆየው። ይቅርታ። መልካም ወደ ማጠቃለያ እንሂድ። ጠግሽ አንዳንድ የማጠቃለያ ሀሳቦችን ራሴ ያነሳና አንተ ለማጠቃለል የሆነ ሀሳብ ማቅረብ ከፈለክ እድል እሰጥሃለሁ። በነገራችን ላይ አሁን ላልነው ነገር ከኦኤልኤ ወገን መልስ መስጠት የሚፈልግ ሰው ካለ በሩ ክፍት ነው፣ መጣችሁ መናገር ትችላላችሁ። ግን እኛ ነፃ የሆነ ሀሳብን መናገራችንን እንቀጥላለን። ያሉ ነገሮችን አገራዊ ቀጠናዊ ነገሮችን እየፈተሽን ሀሳብ መስጠትን የምንቀጥልበት ነው የሚሆነው። ቅድም እንዳልከው ጸግሽ በተለይ የኦሮሞንና ሌሎች ብሔሮችን የሚመለከት በትኩረት አሁን ያለው ሁኔታ ለነሱ ምን ማለት ነው የሚለውን በሌላ ፕሮግራም ልንመለስበት እንችላለን። ምናልባት እዛ ላይ ጠለቅ ያለ በአማርኛም በአፋን ኦሮሞም ፕሮግራም ልንሰራ እንችላለን። አሁን ያለው ነገር ድምሩ ግልጽ አድርጎ የሚያወጣው አንድ ነገር አለ። ይሄ በኢትዮጵያ ውስጥ ያለ እንግዲህ ትግራይ ዲፋክቶ ስቴት ሆኗል። ምንም ማንም ወዶት ያመጣው ነገር አይደለም። እና አቤ ካልሆኑ ጥሪ ያቀረቡ እነ ብርሃኑ ካልሆኑ ትግራይ ከኢትዮጵያ ተለይታ እንድትታይ እንደ በኮንሰፕት ራሱ ተለይታ እንድትታይ ይሄንን ሁኔታ የፈጠሩት እነሱ ራሳቸው ናቸው። እነሱ የሚከሷቸው የትኞቹም ወገን የቆሙ የትግራይ ኃይሎች ይህንን የፈለጉ አልመሰለኝም። ህወሓት እንደሆነ በኢትዮጵያ ውስጥ ያለውን ፖለቲካ በጣም በአዎንታዊ ሁኔታ የሚመለከተውና ኢትዮጵያን ወደፊት ማራመድ የሚፈልግ ኃይል ነበረ ይሄ ቀን
በጣም ረብሻ ስለፈጠረ ነው እንጂ። ስለዚህ ይሄ በኮንሰፕትም እንደ አገረ መንግስትም እንዲታዩ የገፋፉት እነ አብይ ናቸው፣ እነ አብይ ያመጡት መዋቅር ናቸው ለማለት ነው። አሁን እንግዲህ በኢትዮጵያ ውስጥም ከኢትዮጵያ ውጪም የተናገርናቸው ጂኦፖለቲካዊ ሁኔታዎች በወታደራዊ አቅም ላይ የሚንጠለጠሉ ናቸው፣ በቀጥታም በተዘዋዋሪ። አንተ ብዙውን ጊዜ ከጠመንጃ ብረት ነው የምትለው፣ ከብረት ያልተፋታ ፖለቲካ፣ በብረት የሚነዳ ፖለቲካ ነው የምትለው። በሱዳን የተፈጠረው ይሄ ነው። ሰላማዊ ታጋዮች ያመጡትን ወታደር ነው የበላው። ወታደር ልክ ደርግ እንዳደረገው ሰላማዊ ታጋዮች የፈጠሩትን ሁኔታ ተጠቅሞ ስልጣን ላይ ከወጣ በኋላ ራሱ መባላት ጀመረ። በዚያ ምክንያት አገር ለሁለት ተከፍሎ የማያልቅ በጣም አሰልቺ የሆነ ጦርነት ውስጥ የገባበት ሁኔታ ነው ያለው። እዛ ያለው ውጥንቅጥ ደግሞ በጣም የሚያሳዝን ነው። ከኢትዮጵያ በተቃራኒ ከማዕከል ከካፒታል ሲቲ የጀመረ ነው። የናይል ሁለቱ ብሉ ናይል እና ዋይት ናይል የሚጋጠሙበት ቦታ ነው ተብሎ የሚታይ ከተማ፣ በጣም ብዙ ሄሪቴጅ ያለው ከተማ በጥቂት ሳምንታት ነው የወደመው። የብዙ ሚሊየን ህዝብ ነዋሪ በጥቂት ሳምንታት ነው የወደመው እና በጣም ልብ ሰባሪ ነገር ነው። ሱዳን ያለው ደግሞ እንደ ኢትዮጵያ ከዳር ወደ መሃል ሳይሆን ከመሃል ወደ ዳር ነው የተስፋፋው ጦርነቱ እንዳለ ማለት ነው። ምን ለማለት ነው? ያለው የፖለቲካ አቅም እና የመሪነት አቅም እንዳለ ብረት ላይ የተንጠለጠለ ነው። ኢትዮጵያ ውስጥ ምንም የምንናገረው ነገር የለም፣ ግልጽ የወጣ ነገር ነው። አብይ የብረትን ኃይል ተጠቅሞ ነው የሚገለውን ገሎ፣ የሚያስረውን አስሮ፣ የሚያባረውን አባሮ። ቅድም የይስሙላ ምርጫ ብለን ሌጂቲመሲ እንዴት ነው የሚጠቀመው ብለን እንደፈተሽ ነው በብረት ላይ የሚንጠለጠል ነው። የኤርትራ አንተ ቅድም አንስተዋል። የነፃነቱን ትግል መርቻለሁ ከሚል ውጪ ምንም የፖለቲካ ፓርቲ የሌለበት፣ ኢቨን መሪዎቹ ራሳቸው ፓርቲ ማለት ካቆሙ ዘመን ተቆጥሯል። ህገ መንግስት የለም፣ ምን የለም። አንድ አመራር ነው፣ በዛ ስር ነው የምትሄደው። ስለዚህ ያንን ለመቃወም አይደለም፣ እንዳውም አስበሃል በሚል ለእስር የምትዳረግበት ሀገር ነው። ሳታስብ አልቀረህም፣ ለምንድን ነው እንደዚህ አይነት ፊት ያሳየው የሚባልበት ሀገር ነው። ስለዚህ በዚህ ሁኔታ ውስጥ ነው ያለ ነው እና የዓለም ጂኦፖለቲካ መጥቶ እየተደመረበት ያለው በዚህ ሁኔታ ነው። ይህንን ያነሳውበት ለምንድን ነው? የኢትዮጵያም ይሁን የአካባቢው ህዝቦች የበይ ተመልካች የሆኑ ይመስለኛል። ጸግሽ ሀሳብን በኋላ እንደማጠቃለያ እዚህ ላይ ልሰጠኝ ትችላለህ። ህዝብ የለውም እንደዚህ አካባቢ ፖለቲከኞች የሉም እንደ የሚያስብል ነው። ይህንን ስናወራ ምንም አይነት ፖለቲካ የለም እንደ ህገ መንግስታዊ የሆነ ነገር የለም እንደ የሚያስብል ነው። ግን በተጨባጭ መሬት ላይ ያለው አካባቢው ያፈራው የአካባቢው ታሪክ የወለደው መንግስታዊና ከመንግስትም ውጪ ያሉ አደረጃጀቶች እነኚህ ናቸው። ሌሎቹ ምኞቶች ናቸው። ዲሞክራሲ የሚባለው በተለይ ኢትዮጵያ ውስጥ ላለፉት 50 ዓመታት የምኞት ጉዳይ ሆኖ ነው የቀረው። የሚመኙት ኃይሎች ናቸው የሚያወሩት። መንግስት ደግሞ አንዳንድ ጊዜ የፖለቲካ ከረንሲ ይገዛበታል ብሎ የሚያወራው ነው እንጂ ህዝብን የሚያሳትፍ የህዝብን ሉዓላዊነት ያከበረ የህዝብን ድምጽ ያከበረ ነገር የለም። አሁን አሜሪካን ብትወስድ ከነ እጸጹ ከነ ምናምኑ የህዝብን ይሁንታ አግኝቶ ነው መጥቶ እየተጨመረ ያለው። የኢትዮጵያ፣ የኤርትራ፣ የሱዳን ጉዳይ ግን በጠመንጃ ከጠመንጃ ወደ ጠመንጃ የሚሻገር ፖለቲካና ጂኦፖለቲካዊ ሁኔታ ነው። ህዝቡ የበይ ተመልካች ብቻ ሳይሆን እነኚህ ጠመንጃን የሚጠቀሙ ነጂዎች የሚወልዱትን መከራ የሚሸከም ህዝብ ነው። የአፍሪካ ቀንድ በጥልቀት እንደምታውቀው ጸግሽ ላለፉት 60 ዓመታት የግጭት ማዕከል ሆኖ ነው የኖረው። የሶማሌ ጉዳይ የምታውቀው ነው። አሁንም እልባት የለውም። የአካባቢው ህዝቦች በዚህ ሁኔታ ነው እየኖሩ ያሉት እና በዓለም ዙሪያ ያለው መከራውን ይዞ ወደ አካባቢው የመጣ ያለው ይሄንን ኮንቴክስት ለመጠቀም ነው። ምንም ሌላ ነገር የለውም። ስለዚህ
አሜሪካ አሁን መጥቶ ለምን ምርጫ አታካሂዱም ትክክለኛ ምርጫ አላካሄዳችሁም የሚልበት ሁኔታ አይደለም። ማን ይጠቅመኛል ከማን ጋር ልስራ እና ህዝቡ ያለበት ሁኔታ ይሄ ነው ለማለት ነው። ስለዚህ ሲጠቃለል ያለው ሁኔታ ጂኦፖለቲካዊ ሚዛኑም የአገር ውስጥ አመራሩም የሚዘወረው ማን የበላይነት አለው በጠመንጃ የሚል ነው። ሌሎች ደጋፊ ነገሮች እንዳሉ ሆኖ ማለት ነው። ይሄ ጥቃቅን የሆኑ ጠመንጃን የከበቡ የፖለቲካ አቅምን የሚፈጥሩ ለምሳሌ አብይ ዙሪያ የሚያሸበሽቡ ኃይሎች አሉ ታውቃለህ፣ ከመሃል ሀገር አሁን ደግሞ ከትግራይም በጣም በሚያስገርም ሁኔታ ከትግራይ መጥተው የሚያሸበሽቡ ሰዎች አሉ። ከሌሎች አካባቢዎች ኦልሬዲ ተሰብስበው አብይ ገና ወንበር ላይ ሲቀመጥ ነው ሽብሸባ የተጀመረው ከሁሉም አካባቢ ዘፈን እልልታ አሁን ወደ ለቅሶ ለሀገሪቷ ለቅሶ የተለወጠው ማለት ነው። ይሄንን ያነሳውበት ሁኔታ ምንድነው? የሀገሪቷን ሁኔታ እየዘወረ ያለው ይሄ ነው። አሁን ያነሳ ነው አንደኛ ትግራይ ውስጥ የተፈጠረውን ነገር መሰረት በማድረግ ነው፣ የሆነውን ነገር በማየት ነው። ከዛ በስፋት ያወራ ነው ምን ሊሆን ይችላል የሚል ነው። ስለዚህ ምን ሊሆን ይችላልና በሚሆነው ነገር መካከል በጣም ሰፊ ልዩነት ስላለ በየጊዜው እያየን እየተከታተለን እየገመገምን ሐሳብ የምንሰጥበት ይሆናል በአፋን ኦሮሞም በአማርኛም አስፈላጊም ከሆነ በእንግሊዘኛ። ስለዚህ እኔ ማለት የምፈልገው ይሄን ያክል ነው። ነገሮቹ በጣም የተበታተኑ ስለሆኑ የሚሰበስብ ነው ብዬ አላስብም፣ ግን መቋጫ ይሆናል ብዬ ነው። ጸግሽ መዝጊያ ሐሳብ ካለ እድል ልስጥና በዛው እንዘጋለን። በጣም አጭር ነጥብ ማለት ነው። እንዳልኩ ይሄ ልክ ነው። አንተም እንዳልከው ይሄ የኃይል ተግባር በጣም በብዛት ያለበት ሀገር ነው። የብረት ፖለቲካ የሚመራበት ሀገር ነው። በየሀገሮቹ ውስጥ ደግሞ የግፍ ክምር የሞላበት የመከራ ቋት የሞላበት አካባቢ ነውና አንፎርቹኔትሊ አሁን የትልልቅ ኃይሎችም ተሳትፎ ደግሞ አትኩሮት የሚስብ አካባቢ ነው። የአካባቢው ምንዱባን ያው አሁንም የነዚህ ሁሉ አተካሮዎች የነዚህ ሁሉ የጥቅም ግጭቶች ተጠቂ የሆነበት ሁኔታ ነው ያለው። እነ ሳውዲ እነ ዩናይትድ አረብ ኤሚሬትስ በዛ አካባቢ ዘላቂ ኢንተረስት አላቸው። ዘላቂ ኢንተረስታቸው ኢኮኖሚያቸውን ከአንድ ሸቀጥ መርነት ነፃ ለማውጣት ከዘይት የዘይት ነው ዋና ኢኮኖሚ መሰረታቸው። ከዛ በየዘመኑ ነፃ ለማውጣት ሲባል ሙሉ በሙሉ ከመሆን ወደ 70% በ2030 ይላል ቢን ዛይድ ለምሳሌ በ2030 50% ድረስ ከዘይት የተላቀቀ ኢኮኖሚ እንዲኖረኝ ይፈልጋለሁ የሚል። ከዚህ የተነሳ አዲስ አበባ አካባቢ አዲስ አበባን እንደ አዲስ የንግድ ሀብ የንግድ ማዕከል ልክ ዱባይ እንዳደረገው ማድረግ ይፈልጋል። በነገራችን ላይ ከተማው ተሽጧል ምንለው በዛ ምክንያት የግብርና መሬቶች ይፈልጋል አለው ኮንሴሽን አለው። ሳውዲም እንደዛው የውሃ እና የተፈጥሮ ሀብት መጠቀም ይፈልጋሉ የሌለው አካባቢ ስለሆነ ማለት ነው። የነሱ የግብርና ጉዳይ ላይ ኢንቨስት በማድረግ አዲስ የከተማ ማዕከል የንግድ ማዕከል ዓለም አቀፍ የንግድ ማዕከል አዲስ አበባን የሚያሳምረው ለዛ ነው አብይ በየቀኑ ማለት ነው። እና ካየው ደግሞ በዱባይ መልክ ነው የሚሰራት እና ጓደኛዬ ከተማውን እኮ የሺሻ ቤት ብልጭልጭ አስመሰለው ብሎ ይቀልዳልና ያን የሚያደርገው በመሰረቱ የዩናይትድ አረብ ኤሚሬትስ ኢንፍሉዌንስ ነው ተጽዕኖ ነው። በአጠቃላይ ያንን አካባቢ አየሩ የተመቸ ነው ምናምን አዲስ የዓለም አቀፍ የኢኮኖሚ ማዕከል ልክ እንደ ዱባይ እንደ አቡዳቢ ማለት ማድረግ የሚፈልጉት ለዚህ ነው። ይሄ ፓርት ኦፍ ዘ ኢኮኖሚክ ዳይቨርሲፊኬሽን ለዩናይትድ አረብ ኤሚሬትስ። ስለዚህ አሁን ከነዳጅ ንግድ ወደ ወርቅ ንግድ ወደ ሰርቪስ ንግድ የሚሄዱት በዚህ ምክንያት ነው። ኢትዮጵያ ደግሞ መሬት አለ። በነገራችን ላይ ሌላም ቦታ ነው እየተንቀሳቀሱ ያሉት እጃቸውን ለማስገባት። ኢትዮጵያ መሬት አለው፣ ጥሩ አየር አለው፣ የግብርና መሬት አለው፣ ብዙ ውሃ አለው እና እነዚህ ላይ ኢንቨስት በማድረግ
ህልውናቸው ከዘይት የተላቀቀ ፖስት ኦይል በሆነው ዘመን የሚል። ስለዚህ ይሄ አይነት ኢንተረስት ነው እዛ አካባቢ ያለው እና አሜሪካ ሌሎቹ ኃይሎች የጂኦፖለቲካል ጥቅም ነው ያላቸው እና የሚያሳዝነው at the expense of በምድር ላይ በጣም ጎስቋላ የሆኑ ህዝቦች በጣም የግፍ ክምር ያሰቃያቸው ህዝቦች መካከል መሆኑ ይሄ ያሳዝናል። I think በአንድ በኩል የአካባቢው ነዋሪዎች ህዝቦች ዘላቂ ጥቅማቸውን በማየት የለዛ ዘላቂ ወደ ዘላቂ ጥቅማቸው የሚያሻግራቸውን አመራር መውለድ አለመቻሉ ነው አንዱ ነገር አመራር መፍጠር ነው። ከዛ ባሻገር ግን ብዙ ነገር የሚያስነሳ ነገር ስለሆነ ዛሬ ያነሳናቸው ጉዳዮች የጂኦፖለቲካዊ፣ ፖለቲካዊ፣ የሴኩሪቲ ጉዳይ፣ የኢኮኖሚ ትስስሮችን የሚያነሳ ስለሆነ እያንዳንዳቸው ለብቻቸው ርዕስ ተደርገው በተለያየ ጊዜ በተደጋጋሚ ሊፈተሹ የሚገባቸው ናቸው። ለዛሬ ግን ለረጅም ሰዓት ስላወራን በዚሁ ማብቃት ፈልጋለሁ። ያው በኢትዮጵያ ጉዳይ በኦሮሚያ እና በሌሎች የኢትዮጵያ የኤምፓየሩ አካባቢዎች ላይ ያለውን እንድምታ እንዳልከው ቃል እንደገባው በኦሮሚያም በአማርኛም ተመላልሰን እናወራው ይሆናል። ለዛሬ ግን በዚሁ ቢበቃን ለረጅም ጊዜ ላዳመጡን አድማጮችህና ለአንተ I think ይሄ ይበቃል ብዬ አስባለሁ። አመሰግናለሁ ጽግሽ። አድማጮቻችንና ተመልካቾቻችን ዛሬ የአሮጌ ፍጥጫ አዲስ ገጽታዎች የትግራይ እርምጃ ሀገራዊና ቀጠናዊ አውዶች በሚል ያደረግነው ረጅም ቆይታ በዚሁ ያበቃል። ተመሳሳይ ፕሮግራም እስክናዘጋጅ ድረስ ሰላም ልንላችሁ እንወዳለን። ፕሮግራማችን በዚሁ ያበቃል። ፌደራሊስት ፐልስን ሰብስክራይብ እያደረጋችሁ ውጡ። እናመሰግናለን። ሰላም ሁኑ።